ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። እወድሃለሁ በማለት ከባሏ ጋር በመተባበር በማህበራዊ ሚዲያ ላይ 500 ሺህ ብር ያታለለችው ግለሰብ ከነተባባሪዋ በእስራት ተቀጣች። የወንጀል ድርጊቱ የተፈጸመው በሸገር ከተማ አስተዳደር በመልካኖኖ ክፍለ ከተማ ውስጥ ነው። የክፍለ ከተማው ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ብርሃኔ ሁንዴሳ ለብስራት ሬዲዮ እንደተናገሩት ተከሳሾቹ ራሂል ቦሩ፣ ዋቢ ሰለሞንና አብዲ ሰለሞን የሚባሉ ናቸው። ሁንዴሳ ነዳ የተባለ ሐሰተኛ የማህበራዊ ሚዲያ በመክፈት በጋራ የባንክ አካውንት መስርተዋል። በዚህም ሐሰተኛ የማህበራዊ ሚዲያ አንደኛ ተከሳሽ ራሂል ቦሩ የግል ተበዳይን ተዋውቃ ኑሮዋ በውጭ ሀገር በማስመሰል ባችሁ በኋላ ተውውቋን ታጠናክራለች። ራሂል ለግል ተበዳይ ቤተሰቦቼን ካነጋገርኳቸው 6 ወራት አለፈኝ፣ እስቲ ደውልና ጤንነታቸውን አረጋግጥልኝ በማለት የባለቤቷንና የሁለተኛ ተከሳሽ ዋቢ ሰለሞንን ስልክ ትሰጠዋለች። የግል ተበዳይም የተሰጠውን ስልክ ተቀብሎ ሲደውል እናቷ በከፍተኛ ሁኔታ ታመው ሆስፒታል መግባታቸውን በሐዘኔታ ይገልጻል። የግል ተበዳይ ለአንደኛ ተከሳሽ መልእክት ሲያስተላልፍ ተከሳሿ ነገ እልክልሃለሁ በማለት በሁለተኛ ተከሳሽና በባለቤቷ አካውንት ተከታታይ ቀናት 500 ሺህ ብር እንዲገባ አድርጋለች። አንደኛዋ ተከሳሽ ከባለቤቷና ከሶስተኛ ተከሳሽ ጋር በመሆን ይህንን የማታለልና የማጭበርበር ወንጀል የምትፈጽም የግል ተበዳይን በሚያማልልና በሚያግባባ መልኩ በመጠቀም በፍቅር መልክ በማሳመን እንደሆነ የገለጹት ኃላፊዋ የግል ተበዳይ መታለሉንና መጭበርበሩን በመረዳቱ ጉዳዩ ለመልካኖኖ ክፍለ ከተማ በማመልከቱ ፖሊስ ባደረገው ክትትል ሶስቱንም ተጠርጣሪዎች በቁጥጥር ስር ውለዋል። ፖሊስ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ውጤት የተገኘ ገንዘብና ንብረትን ህጋዊ የማድረግ ተግባራትና ህገ ወጦችን በገንዘብ የመደገፍ ድርጊትን ለመከላከል የወጣውን ህግ በመጥቀስ ክስ ይመሰርታል። ክሱን የተመለከተው የመልካኖኖ ክፍለ ከተማ ፍርድ ቤት ሰኔ 8 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ራሂል ቦሩ በ10 ዓመት ከ5 ወር እስራትና በ23 ሺህ ብር መቀጮ፣ ሁለተኛ ተከሳሽ ዋቢ ሰለሞን በ11 ዓመት ከ3 ወር እስራትና በ25 ሺህ ብር እንዲሁም ሶስተኛ ተከሳሽ አብዲ ሰለሞን በ8 ዓመት እስራትና በ20 ሺህ ብር መቀጮ እንዲቀጡ መወሰኑን ዋና ኢንስፔክተር ብርሃኔ ሁንዴሳ ጨምረው ለብስራት ሬዲዮ ተናግረዋል ስትል ቤዛዊት አራጌ ዘግባለች። መሪ ጌታነኝ እቁብ እንዲደርስህ አደርጋለሁ በማለት ከ600 ሺህ ብር በላይ ያጭበረበረው ግለሰብ በቁጥጥር ስር ዋለ። ሉማሜ ከተማ ላይ መሪ ጌታነኝ በማለት ከወልቃይት ጠገዴ ሰቲት ሁመራ ዞን 625 ሺህ ብር ያጭበረበረው ግለሰብ በምስራቅ ጎጃም ዞን ሉማሜ ከተማ በቁጥጥር ስር ዋለ። ተጠርጣሪ አብርሃም ሰርኬ መሪ ጌታ አብርሃም በሚል የሐሰት ስም አቶ ደነቀው ሙሉቀን ከተባለው በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ አስተዳደር በሆቴል ስራ ከተሰማራ ግለሰብ 625 ሺህ ብር አታሎ መውሰዱን የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው ተናግረዋል። ወንጀሉን የፈጸመው ግለሰብ እቁብ እንዲደርስህ አደርጋለሁ በማለት ከታህሳስ 2018 ጀምሮ ብሩን አታሎ መውሰዱ ተገልጿል። በተጨማሪም 300 ሺህ ብር ካልጨመርክ ቤተሰብህንም በሙሉ በመተት አጠፋብሃለሁ በማለት በተበዳይ ላይ አደገኛ የማጭበርበር ወንጀል ሲፈጽም መቆየቱ ተመላክቷል። የዳንሻ ከተማ አስተዳደር ፖሊስ ጽሕፈት ቤት የፍርድ ቤት መያዣ ትዕዛዝ በማውጣት ተጠርጣሪው በተገኘበት በቁጥጥር ስር እንዲውል በጻፈው የትብብር ደብዳቤ ከምስራቅ ጎጃም ዞን ፖሊስ መምሪያ የመረጃ ክትትል ቡድን ጋር በመተባበር ግለሰቡ ሰኔ 15 ቀን 2018 ዓ.ም በሉማሜ ከተማ አስተዳደር በቁጥጥር ስር ውሏል። አቶ ደነቀው ሙሉቀን በደረሰበት የማታለል ወንጀል ምክንያት ለከፍተኛ ስነ ልቦናዊና ኢኮኖሚያዊ ችግር ተጋልጦ በጸበል ቦታ እንደቆየ ተገልጿል። ተጠርጣሪው በአሁን ሰዓት ምርመራ እየተደረገበት እንደሚገኝ ከሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት ያገኘነው መረጃ ያመላክታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። እስራኤል ሊባኖስ ላይ ጥቃቷን ከቀጠለች ኢራን ያጸፋ ምላሽ እንደምትሰጥ ዛተች። በጄኔቫ በተባበሩት መንግስታት ድርጅት የኢራን አምባሳደር በሊባኖስ ሂዝቦላ ማጥቃትን ጨምሮ በማንኛውም መልኩ የመግባቢያ ስምምነት ከተጣሰ ኢራን ምላሽ ትሰጣለች ብለዋል። ሆኖም አምባሳደሩ አሊ ባህሬኒ በመካሄድ ላይ ባለው ድርድር ያላቸውን ተስፋ ገልጸዋል። ባልደረቦቻችን ትላንት በቴክኒክ ደረጃ በጣም ጥሩ የሆኑ ንግግሮች መወያየታቸውን ቀጥለዋል ሲሉ ባህሬኒ አክለዋል። በኢራን ላይ የተጣለውን ማዕቀብ
ማዕቀብ ለማስወገድና ከኢራን የኒውክሌር እንቅስቃሴ ጋር በተያያዙ ጉዳዮች ላይ ለመደራደር በሚቀጥሉት ቀናት 2 የሥራ ቡድኖች ይቋቋማሉ ብለዋል። በሆርሙዝ የባህር ዳርቻ ላይ የሚካሄደው ዋና ውይይት በኢራንና በኦማን መካከል እንደሚሆን ባህሬኒ አንስተዋል። ከዚያም በመግባቢያ ሰነዱ ላይ ካሉ አካላት ጋር ትይዩ ውይይቶች ይጀምራሉ። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስራኤል በደቡብ ሊባኖስ ላይ የምታደርገውን ጥቃት እንድታቆም አሜሪካ የማስገደድ ግዴታ አለባት ብለዋል። እስማኤል ባጋይ የጽዮናውያን ድርጊት በሊባኖስ ላይ የሚያደርሰውን ቀጣይ ጥቃት ሁላችንም አይተናል ሲሉም አክለዋል። ዲቶል መርዛማ ወንዶችን ለማጽዳት ይጠቅማል የሚል ማስታወቂያ ካሰራጨ በኋላ ይቅርታ ጠየቀ። የብሪታንያ የንጽህና መጠበቂያ ብራንድ ዲቶል በቻይና ለቀረበው ማስታወቂያ ይቅርታ ጠይቋል። ሁለገብ ጸረ ተውሳክ ማስታወቂያ እንደ ማይክሮ ድራማ በተሰራው ማስታወቂያ ንጹህና በሌሎች ሰዎች ያልተበከለ አጋር በመፈለግ ይጀምራል። በማስታወቂያው ላይ አንዲት ሴት ከፍቅረኛዋ ጋር ሲለያዩ የሚያሳይ ሲሆን ዲቶል እንደ ባክቴሪያ በሆኑ መርዛማ ወንዶች ላይ እንደ መፍትሄ ይቀርባል። ማስታወቂያው በቻይና ኢንተርኔት ተጠቃሚዎች ዘንድ ከፍተኛ ተቃውሞ አስነስቷል። አንዳንድ ተጠቃሚዎች ምርቱ እንዲታገድ ጠይቀዋል። ብዙ ሰዎች እንዳስከፋ እንገነዘባለን። የማስታወቂያውን ይዘት ለመፍጠርና ለመገምገም ለሚደረገው ቸልተኝነት ኃላፊነቱን እንወስዳለን ሲል ዴቶል በሰጠው መግለጫ አስታውቋል። ኩባንያው የይዘት አወያይ ሂደቶችን እንደሚገመግም ተናግሯል። ዲቶል የተቋቋመው የቤተሰብን ጤና ለመጠበቅ በሚል ተልዕኮ ሲሆን ነገር ግን እውነተኛ ጥበቃ የእያንዳንዱን ግለሰብ ክብርና እኩል የመታየት መብታቸውን በመጠበቅ ላይ እንደሚገኝ በሚገባ እናውቃለን ብሏል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።